ብዙ የህንድ ሴቶች በእድሜም ቢገፉ እንኳን እንዴት እንዲህ ያለ በጣም ወፍራም ረጅምና የሚያብረቀርቅ ፀጉር ሊኖራቸው እንደቻለ አስባችሁ ታውቃላችሁ? ዓለም ገና አሁን እያወቃቸው ያሉ እነሱ ግን ለብዙ ትውልዶች ሲጠቀሙባቸው የቆዩት ጥንታዊ ሚስጥሮች አሉ። መልሱ ሊያስገርማችሁ ይችላል። ምክንያቱም ውድ የሆኑ የፀጉር ቤቶች እንክብካቤ አይደለም፣ የኬሚካል ምርቶችም አይደሉም፣ እንዲሁም ደግሞ በዘር ብቻ የመጣም አይደለም። ለሺህ ዓመታት ያክል በህንድ የሚገኙ ሴቶች ፀጉርን ከስሩ በጥልቀት የሚመግቡ ጥንታዊ ቅባቶችን፣ የራስ ቅል ማሳጆችን፣ እጽዋትንና መከላከያ ልምዶችን በመጠቀም ጠንካራ የተፈጥሮ የፀጉር አጠባበቅ ስርዓቶችን ሲከተሉም ቆይተዋል። በዛሬው ቪዲዮአችን ታዲያ ለጠንካራ ለጤናማ እና ረጅም ፀጉር መገኛ የሆኑትን እውነተኛዎቹን ጥንታዊ የህንድ የፀጉር ቅባት ሚስጥሮችን እነግርሻለሁ። በባህላዊ መንገድ የትኞቹ ቅባቶች ጥቅም ላይ ይውሉ እንደነበር፣ የራስ ቅልን እንዴት እንደሚረዱ፣ ለምን የተወሰኑ እጽዋት የፀጉር ንጉሥ ተብለውም እንደሚጠሩ እናም ፀጉር እንዳይሳሳና እንዳይሰባበርም የሚከላከሉ የዕለት ተዕለት ልምዶችንም እነግርሻለሁ። ፀጉርሽ የደከመ፣ የደረቀ፣ የሚረግፍ ወይም ደግሞ እድገቱ በጣም የዘገየ ከሆነ ይህ ቪዲዮ የፀጉር አጠባበቅ ዘዴሽን ሙሉ በሙሉም ሊቀይረው ይችላል። እስከ መጨረሻው ታዲያ መመልከትሽን አትዘንጊ። የህንድ የፀጉር እንክብካቤ ሰውነትን በተፈጥሮ ሚዛናዊ በማድረግ ላይ የሚያተኩረው አዩቬርዳ ጋር ጥብቅ ቁርኝት አለው። በኬሚካል ምርቶች ላይ ከመጠን በላይ ከመደገፍ ይልቅ ብዙዎቹ ባህላዊ ልምዶች የራስ ቅልን በማጠናከር የፀጉር ስሮችን በመመገብ መሰባበርን በመከላከልና ፀጉርን ከጊዜ በኋላ ከሚመጣ ጉዳት በመጠበቅ ላይ ያተኩራል። የህንድ ሴቶች ለምን ብዙ ጊዜ ወፍራም እናም ረጅም ፀጉር ይኖራቸዋል? አንደኛ፣ አዘውትሮ ፀጉርን ቅባት መቀባት ትልቁ ሚስጥራቸው ነው። በህንድ ውስጥ ካሉት ጥንታዊ ወጎች ውስጥ አንዱ ሞቅ ያለ ቅባትን በየጊዜው በራስ ቅልና በፀጉር ላይ መቀባት ነው። አንዳንዴ በሳምንት ከ2 እስከ 4 ጊዜ። ይህ ተግባር ቻምፒ የህንድ የራስ ማሳጅ ይባላል። ዓላማው ፀጉርን እንዲያንጸባርቅ ማድረግ ብቻ አይደለም። ፀጉርን ቅባት መቀባት የራስ ቅልን በጥልቀት ይመግባል፣ ድርቀትንም ይቀንሳል፣ የፀጉር ዘንግን ይጠብቃል፣ እንዲሁም ወደ ፀጉር መውጫ ቀዳዳዎች የደም ዝውውርንም ያሻሽላል። እናንተ በየስንት ቀን ቅባትን ትቀባላችሁ? መልሳችሁን እስቲ በኮመንት ላይ ጻፉልኝ። ዘይት ወይም ደግሞ ቅባት በራስ ቅል ላይ ሲታሽ ምን ይከሰታል? ፀጉርን ቅባት መቀባት የእርጥበት መጥፋትን ይቀንሳል፣ የፀጉር መሰባበርን ይከላከላል፣ ፀጉርን ከግጭት ጉዳት ይጠብቃል፣ የራስ ቅል መቆጣትን ያረጋጋል፣ የራስ ቅል የመተጣጠፍ ችሎታን ያሻሽላል፣ ጤናማ የፀጉር እድገት ዑደቶችን ይደግፋል፣ የፀጉር ጫፍ መቆራረጥን ይቀንሳል፣ ደረቅ ፀጉር ወፍራም እና ለስላሳ ሆኖ እንዲታይም ይረዳል። በሞቀ ቅባት ማሸት የራስ ቅል ጡንቻዎችን ያዝናናል፣ እንዲሁም ከጭንቀት ጋር የተያያዘ የፀጉር መርገፍንም ይቀንሳል። ታዲያ ጥንታዊ የህንድ የፀጉር ቅባቶችንና ጥቅሞቻቸውን ልንገራችሁ። አንደኛ፣ የኮኮናት ቅባት ነው። በጣም የታወቀው ሚስጥራቸው ነው። የኮኮናት ቅባት በጣም ባህላዊ ከሆኑ የህንድ የፀጉር ቅባቶች ውስጥ አንዱ ነው። የኮኮናት ቅባት ከሌሎች ብዙ ቅባቶች በተሻለ ሁኔታ ወደ ፀጉር ዘንግ ውስጥ ዘልቀው ሊገቡ የሚችሉ ፋቲ አሲዶችን በተለይም ላውሪክ አሲድን ይዟል። ይህም ከፀጉር ውስጥ የፕሮቲን መጥፋትን ለመቀነስ፣ ድርቀትን ለመከላከል፣ ደካማ ፀጉርን ለማጠንከር፣ በመታጠብ ወቅት የሚከሰትን የፀጉር መሰባበርን ለመቀነስ፣ ከሙቀትና ከፀሐይ ጉዳትም ለመጠበቅ ይረዳል። ለመጠቀምም ከ2 እስከ 3 የሾርባ ማንኪያ ቅባትን በትንሹ ማሞቅ፣ ከዛም ከ5 እስከ 10 ደቂቃዎች የራስ ቅልን ማሸት፣ በፀጉራችሁ ርዝመት ላይ በሙሉ መቀባት፣ ከዛም ለጥቂት ሰዓታት ወይም ደግሞ ለአንድ አዳር ማቆየት። በመቀጠል በለስላሳ
ሻምፖን በመጠቀም በቀስታ መታጠብ ነው። ሁለተኛው አምላ ቅባት ነው። ጥንታዊው የፀጉር ማሳደጊያ ቅባት ነው። አምላ በአዩቬርዳ ውስጥ በጣም አስፈላጊ ከሆኑ የፀጉር መድኃኒቶች አንዱ ተደርጎም ይወሰዳል። አምላ በቫይታሚን ሲ፣ በአንቲኦክሲዳንቶች እና በፖሊፊኖልስም የበለጸገ ነው። የፀጉር ስርን ያጠነክራል፣ ያለ ጊዜው የሚከሰት ሽበትን ይቀንሳል፣ የፀጉር ውፍረትን ያሻሽላል፣ የራስ ቅል ጤናንም ይደግፋል፣ እንዲሁም የፀጉር መርገፍንም ይቀንሳል። ለመጠቀምም አምላ ብዙውን ጊዜ ከኮኮናት ቅባት ጋር ይቀላቅሉታል። እንደ ፀጉር ማስክ ያገለግላል። ሶስተኛ ብሪንግራጅ ነው። ብሪንግራጅ ቅባት የምንለው ይህ የፀጉር ንጉስ ይሉታል። ብዙዎቻችሁ ሰምታችሁትም ላታውቁ ትችላላችሁ። ብሪንግራጅ የፀጉር ንጉስ ተብሎ የሚጠራ ታዋቂ የአዩርቬዲክ እጽዋት ነው። በተለምዶ ለፀጉር መሳሳት፣ ለደካማ የፀጉር ስሮች፣ ፀጉርን በተፈጥሮ መንገድ ለማለስለስ፣ ለደረቀ የራስ ቅል እና ለከፍተኛ የፀጉር መርገፍ ያገለግላል። የራስ ቅል ዝውውርን ለማሻሻልና ብስጭትን ወይም ደግሞ መቁሰልንም ለመቀነስ ይረዳል። የብሪንግራጅ ቅባት ብዙ ጊዜ ከሰሊጥ ወይም ከኮኮናት ቅባት ጋር ተቀላቅሎ ጥቅም ላይ ይውላል። ብሪንግራጅ የፀጉር መርገፍን በማቆምና አዲስ ፀጉር እንዲበቅል በማድረግ ረገድ በጣም የታወቀ የህንድ የቅባት ባህል ነው። ይህንን ቅባት በተሻለ ሁኔታ ለመጠቀም የራስ ቅልን ማሸት፣ ይህ በጣም የተለመደውና ውጤታማው ዘዴ ነው። ማሞቅም ያስፈልጋል። ቅባቱን ከመቀባትሽ በፊት በትንሹ ለብ እስኪል አሙቂው። ሞቅ ያለ ቅባትን ወደ ቆዳ ውስጥ በቀላሉ ሰርጎ ይገባል ማለት ነው። አጠቃቀሙም ጣቶችሽን በቅባቱ ውስጥ በመንከር የራስ ቅልሽን ከ10 እስከ 15 ደቂቃዎች በቀስታ በክብ እየሰራሽ እሽት ማድረግ ነው። ይህ የደም ዝውውርን ይጨምራል። ቢያንስ ታዲያ ለአንድ ሰዓት አቆዩ። ለተሻለ ውጤት ግን ማታ ተቀብተሽ አድሮ ጠዋት መታጠብ ይመከራል። እንዲሁም ከሌሎች ቅባቶች ጋርም ቀላቅሎ መጠቀምም ይቻላል። የብሪንግራጅ ቅባት በጣም ኃይለኛ ሊሆን ስለሚችል ከሌሎች ቅባቶች ጋር መቀላቀልም ጥቅሙን ያሰፈዋል። ከኮኮናት ቅባት ጋር ፀጉርሽ ደረቅ ከሆነ እና እንዲያድግ ከፈለግሽ፣ ከሰሊጥ ቅባት ጋር ለራስ ቅል ጤና እናም ያለ ጊዜው የሚመጣ ሽበትን ለመከላከል ከፈለግሽ እንደ ፀጉር ማስክም መጠቀም ይቻላል። በሳምንት አንድ ጊዜ የብሪንግራጅ ቅባቱን ከእርጎ ወይም ከአምላ ዱቄት ጋር በመቀላቀል ማስክ አድርገሽም ፀጉርሽን መቀባት ትችላለሽ። ከ30 ደቂቃ በኋላ ለስላሳ ሻምፖን ተጠቅመሽ መታጠብ ነው። የብሪንግራጅ ቅባት በቤት ውስጥ ለማዘጋጀት ከተፈለገ ማለትም ቅጠሉን የማግኘት እድል ካለሽ ወይም ካላችሁ የብሪንግራጅ ቅጠሎችን ፈጭታችሁ ከኮኮናት ቅባት ጋር በመቀላቀል ቅባቱ አረንጓዴ ቀለምን እስኪይዝ ድረስ በትንሽ እሳት ላይ በማፍላት የራስሽን ቅባት ማዘጋጀት ትችላለሽ። በሳምንት ከ2 እስከ 3 ጊዜ መጠቀም ለውጥን ለማምጣት ይረዳል። ቅባቱን ከተቀባሽ በኋላ ወዲያውኑ በኃይለኛ ሻምፖ እንዳትታጠቢ። ፀጉርሽ ንጥረ ነገሩን እንዲመጥ ጊዜ መስጠት አለብሽ። እንደ ማንኛውም ተፈጥሯዊ ነገር ውጤቱን ለማየት ቢያንስ ከ4 እስከ 6 ሳምንታት ወጥ የሆነ አጠቃቀም ያስፈልጋል። አራተኛ የአብሽ ዘሮች ወይም ደግሞ ፍሬ ለፀጉር ውፍረት የሚሰጠው ትሪትመንት ነው። የአብሽ ፍሬዎች ሌላው ባህላዊ የህንድ መድኃኒት ናቸው። ፕሮቲን፣ ብረትና ኒኮቲኒክ አሲድን ይይዛሉ። አብሽ ማስክ ወይም ደግሞ ቅባት ሆኖ የፀጉር መርገፍን ለመቀነስ፣ ልስላሴውን ለመጨመር፣ ለደረቅ የራስ ቅል እርዳታን ለመስጠትና ፀጉር ሞልቶ እንዲታይም ለማድረግ ይጠቅማል። ለመጠቀምም የአብሽ ፍሬዎችን ወይም ደግሞ ዘሮቹን በአንድ አዳር ዘፍዝፎ በማቆየት በማለዳው ፈጭቶ ማስክ በማድረግ በራስ ቅል ላይ መቀባት ነው። አምስተኛ የሂቢስከስ የአበባ የፀጉር ትሪትመንት ነው። የሂቢስከስ አበባዎችና ቅጠሎች በተለምዶ ፀጉርን ለማለስለስ ያገለግላሉ። ጥቅሞቹም ፀጉርን ማለስለስ፣ ድርቀቱን መቀነስና የተላለፈ ፀጉርን ወይም የተጠላለፈ ፀጉርን መፍታት ነው። የሂቢስከስ አበባ እና ቅጠል በህንድ ባህላዊ የፀጉር አያያዝ ውስጥ እንደ ተፈጥሯዊ
ኮንዲሽነር እናም የፀጉር ማሳደጊያ በስፋት ጥቅም ላይ ይውላል። በቤት ውስጥም በቀላሉ ለመጠቀም እንደ ፀጉር ማስክ ከተፈለገ ይህ ዘዴ ፀጉርን ለማለስለስ እናም የራስ ቅልን ለማርጠብ በጣም ውጤታማ ነው። አዘገጃጀቱም ጥቂት የሂቢስከስ አበባዎችንና ቅጠሎችን በውሃ ዘፍዝፎ ማቆየት፣ አበባዎቹንና ቅጠሎቹን አንድ ላይ ፈጭቶ እንደ ማስክ ማዘጋጀት፣ የተፈጨውን ሂቢስከስ ከእርጎ ወይም ከትንሽ ቅባት ጋር መቀላቀል፣ በፀጉርና በራስ ቅል ላይ ቀብቶ ከ30 ደቂቃ እስከ 1 ሰዓት አቆይቶ በለስላሳ ሻምፖ መታጠብ ነው። ታዲያ ከፀጉር ቅባት ጋርም በማፍላት መጠቀም ትችላላችሁ። ይህ ዘዴ ለረጅም ጊዜ የሚቆይ የሂቢስከስ ቅባትን ለማዘጋጀትም ይረዳችኋል። አዘገጃጀቱም አበባዎቹን አድርቆ መፍጨት ወይም ትኩስ አበባዎቹን መጠቀም ይቻላል። አበባዎቹን ከኮኮናት ቅባት ጋር አንድ ላይ በትንሽ እሳት ላይ ማፍላት፣ ቅባቱ ቀለሙ ወደ ቀይ እስኪቀየር ድረስ። ቅባቱ ሲቀዘቅዝ አጥልሎ ማስቀመጥ። ይህንን ቅባት በሳምንት ከ2 እስከ 3 ጊዜ ለራስ ቅል ማሳጅ መጠቀም ይቻላል ማለት ነው። ስለዚህ የህንድ የቅባት ሚስጥሮች እነዚህ ናቸው። ሌላው ትልቅ ሚስጥር የራስ ቅልን ማሸት ያስፈልጋል። የህንድ የፀጉር እንክብካቤ ብዙ ጊዜ ረጅም የራስ ቅል ማሸትን ያካትታል። ማሸት የደም ፍሰትን ለጊዜው ይጨምራል፣ የጠበቁ የራስ ቅል ጡንቻዎችን ያዝናናል፣ እንዲሁም ቅባቶች እኩል እንዲሰራጩም ይረዳል። ጭንቀትን መቀነስ በተዘዋዋሪ ለጤናማ ፀጉርም አስተዋጽኦን ያደርጋል። ትኩረት መስጠት ያለባችሁ ነገር አንደኛ ፀጉርን መጎንጎን ያስፈልጋል። ብዙ የህንድ ሴቶች ፀጉራቸውን ቀኑን ሙሉ ዝርግፍ አድርገው ከመተው ይልቅ ይጎነጉኑታል። መጎንጎን የፀጉር መጠላለፍን ይቀንሳል፣ ከግጭት የሚመጣ ጉዳትን ይከላከላል እና የፀጉራችሁን ርዝመቱንም ይጠብቃል። ሁለተኛ ደግሞ ሙቀትን መቀነስ። ባህላዊ ልምዶች አየር ላይ ማድረቅን እንጂ በኤሌክትሪክ ማድረቂያዎችን አይጠቀሙም። ይህም የረጅም ጊዜ የፀጉር ጉዳትን በእጅጉ ይቀንሳል። ታዲያ አመጋገብም ትልቅ ሚናን ይጫወታል። ፀጉር ከአመጋገብ ጋርም ጥብቅ ግንኙነት አለው። ባህላዊ የህንድ አመጋገብ ሚስጥር እንደ ባቄላ፣ ለውዞችን፣ ዘሮችን፣ ቅመማ ቅመሞች፣ እርጎ እና አትክልቶችንም ያካትታል። እነዚህ ምግቦች ለፀጉር ጤና አስፈላጊ የሆኑትን ፕሮቲን፣ ብረት ወይም ደግሞ አይረን፣ ዚንክ፣ ባዮቲንና ኦሜጋ ስሪ ፋቶችንም ያቀርባሉ። ሌላው ደግሞ የፀጉር የዘር ውርስ ወይም ደግሞ ጄኔቲክስም ሚና ይጫወታል። የዘር ውርስ ግምት ውስጥም መግባት አለበት። ብዙ የደቡብ እስያ ሰዎች በተፈጥሮ ጥቅጥቅ ያለ የፀጉር ስርና ወፍራም የሆነ የፀጉር ዘንግም አላቸው። ሆኖም ግን የዘር ውርስ ብቻውን ረጅምና ጤናማ ፀጉርን አያረጋግጥም። የዕለት ተዕለት እንክብካቤ ልምዶችም ለዓመታት የፀጉርን ርዝመት ለመጠበቅ ዋናው ምክንያት ናቸው። ታዲያ ፀጉርሽን የሚጎዱ ዘመናዊ ልምዶችን ማስወገድ ያስፈልጋል። ዛሬ ብዙ ሴቶች ሳያውቁት ፀጉራቸውን ያዳክሙታል። ከመጠን በላይ በሙቀት መተኮስ፣ በጣም ጥብቅ የፀጉር አያያዝን ማድረግ፣ ተደጋጋሚ ቀለምን መቀየር፣ ኃይለኛ ሻምፖዎች፣ ደካማ አመጋገብና ጭንቀት እንዲሁም በረጠበ ፀጉር መተኛት ፀጉርሽን ይጎደዋል። የጥንታዊ የህንድ የፀጉር እንክብካቤ ልምድን ከፈለጋችሁ በሳምንት ከ2 እስከ 3 ጊዜ ፀጉራችሁን ቅባትን መቀባት፣ የኮኮናት ቅባትን በትንሹ ማሞቅ፣ ከ5 እስከ 10 ደቂቃዎች የራስ ቅልን በቀስታ ማሸት፣ በፀጉር ጫፎች ላይ ቅባትን መቀባት፣ ከ1 እስከ 8 ሰዓታት ማቆየትና በለስላሳ ሻምፖ መታጠብ ያስፈልጋል። በሳምንት 1 ጊዜ የአምላ ማስክን፣ የአብሽ ማስክ ወይም ደግሞ የሂቢስከስ ትሪትመንትን መጠቀም። ማስታወስ ያለባችሁ አስፈላጊው ነገር ደግሞ የፀጉር እድገት ጊዜን ይወስዳል። ፀጉር በአማካይ በወር ከ1 እስከ 1.5 ሴንቲሜትር ብቻ ነው የሚያድገው። በአንድ ጀንበር ፀጉርን የሚያሳድግ ምንም አይነት ተአምራዊ ቅባት አይኖርም። የህክምና እርዳታ ታዲያ መቼ ያስፈልጋችኋል? ድንገተኛ ከፍተኛ የፀጉር መርገፍ ከገጠመሽ፣ መመለጥ፣ የራስ ቅል ህመም ካለ፣ ከፍተኛ ፎሮፎር ወይም ደግሞ ከክብደት ለውጥ ጋር የተያዘ የፀጉር መርገፍ ካጋጠማችሁ ሐኪማችሁን አማክሩ። በአጠቃላይ የጥንታዊው የህንድ ፀጉር ሚስጥር አንድ ተአምራዊ ቅባት አይደለም። ይልቁንም ወጥ የሆነ የራስ ቅል ቅባትን መቀባት፣ ለስላሳ የሆነ አያያዝ፣ የእጽዋት ትሪትመንት፣ የፀጉር አሰራር ዘዴ፣ ጥሩ አመጋገብና ትዕግስትንም ጥምረት ይፈልጋል።
እነዚህ ልምዶች ፀጉር በተፈጥሮ ወፍራም፣ ጤናማ እና ረጅም ሆኖ እንዲቆይ ይረዱታል። ጤናማ ፀጉር የሚገነባው በዕለት ተዕለት ልምዶች አማካኝነት ሂደት ነው። በቋሚነት የሚደረጉ ትናንሽ ልምዶች ከውድ ምርቶች ወይም ከፈጣን መፍትሄዎች ይልቅ የላቀ ጠቀሜታም አላቸው። ጠንካራ እናም ጤናማ ፀጉር እንዲኖርሽ ከፈለግሽ በቀላል ነገሮች ጀምሪ። የራስ ቅልሽን ዘወትር ተቀቢ። ከልክ ያለፈ ሙቀትንና ጠንካራ ኬሚካሎችን አስወግጂ። ሰውነትሽን በጥሩ ሁኔታ መግቢው እና ለሂደቱም ትዕግስት ይኑርሽ። ፀጉርሽ በአንድ ጀንበር ላይቀየር ይችላል፣ ነገር ግን በተገቢው እንክብካቤ በጊዜ ሂደት ጤናማ፣ ወፍራም፣ የሚያብረቀርቅና ጠንካራም ይሆናል። በዚህ ቪዲዮ ታዲያ ከተደሰትሽ ላይክ ማድረግሽን፣ ሰብስክራይብ ማድረግንና ጤናማ ፀጉር በተፈጥሯዊ መንገድ ለሚፈልግ ሰው ማጋራትሽን ወይም ሼር ማድረግሽን እንዳትዘነጊ። እንዲሁም በአስተያየት መስጫው ላይ አሳውቂኝ። ከነዚህ ጥንታዊ የፀጉር ሚስጥሮች ውስጥ የትኛውን ቀድመሽ ትሞክሪዋለሽ? የዛሬው ትምህርታችን ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።